ሰላም እንዴት ናችሁ ተማሪዎች? ዛሬ በዩኒት 5 ደግሞ በማግኔቲዝም በተሰኘው ዩኒታችን ውስጥ እንግዲህ ቀደም ብለን ጥያቄዎችን ስንሰራ ነበረ። ታዲያ አሁን ደግሞ በዚህ ቪዲዮ ላይ ኤንድ ኦፍ ዩኒት ኩዌሽንስ ኤንድ ፕሮብለምስ አብረን ኪዳነ ማርያም ነኝ። እንደምታውቁኝ ቀደም ብዬ እንግዲህ ፊዚክስን የአስረኛ ክፍል ፊዚክስን ለእናንተ ሳቅርብ ነበረ። ታዲያ በዚህ ቪዲዮ ደግሞ እንግዲህ ጥያቄዎችን በደንብ አድርገን እንሰራለን። እነዚህን ጥያቄዎች ሰራችሁ ማለት ለናሽናል ኤግዛም ይሁን ዩኒቨርሲቲም ፍሬሽማን ኮርስም እንዲሁም ደግሞ ሌሎችም ጠቅለል ላለ የፊዚክስ እውቀት በቂ የሆነ ግንዛቤ ይኖራችኋል ማለት ነው እና እጅግ በጣም ጠቃሚ የሆነ ስለሆነ እስከ መጨረሻ መከታተላችሁን አትርሱ። ቴሌግራም ላይ ዩቲዩብ እና እንዲሁም ደግሞ ዌብሳይታችሁ ላይ ገብታችሁ ሳቋማን ያሉትን ማቴሪያሎች የትምህርት ማቴሪያሎች ልትከታተሉ ትችላላችሁ። በጣም ጥሩ። ስለዚህ እንጀምር እስኪ። የመጀመሪያው ጥያቄ ምንድን ነው? ዋትስ ማግኔት ይለናል። ቀላል ጥያቄ ነው። ስለዚህ እንዴት ነው የምንመልሰው? ማግኔት ኢዝ ማቴሪያል ዳት ጀነሬትስ ማግኔቲክ ፊልድ። ስለዚህ ማግኔቲክ ፊልድ ጀነሬት የሚያደርግ ማቴሪያል ምን እንለዋለን? ማግኔት ብለን እንጠራዋለን። ስለዚህ ምንድን ነው የሚያደርገው? አትራክቲንግ ኦር ሪፔሊንግ ሜታልስ ላይክ አይረን ኒኬል ኤንድ ኮባልት። እንደ አይረን እንደ ኒኬል እንዲሁም እንደ ኮባልት ያሉ ሜታሊክ ማቴሪያሎችን አትራክት አድርጎ የመያዝ አቅም ያለው ወይም የመሳብ አቅም ያለው ምን እንለዋለን? ማግኔት እንለዋለን ማለት ነው። ሌላው ደግሞ ከኩዌሽን ቱ ላይ ምን እናገኛለን? ሃው ዱ ማግኔትስ ኤንድ ዴር ፕሮፐርቲስ ኢንፍሉዌንስ ኤቭሪዴይ ላይፍ። እንግዲህ ማግኔት እና እንዲሁም የማግኔት ባህሪ በየቀኑ እንግዲህ ያለው የህይወታችንን እንዴት አፌክት ያደርገዋል ነው፣ ወይም እንዴት ኢንፍሉዌንስ ያደርገዋል፣ ምን አይነት ተጽዕኖ አለው ነው። መልሱ ያው they play a vital role in technology። በዋናነት በቴክኖሎጂ እንዲሁም ደግሞ በትራንስፖርቴሽን በጣም ከፍተኛ የሆነ ጠቀሜታ አላቸው። በተጨማሪ ሜዲሲን ላይ ለምሳሌ ኤምአርአይ ማሽንን እንዲሰራ በማድረግ ለኤምአርአይ ማሽን በቂ ዋና ግብአት በመሆን ከፍተኛ የሆነ ጠቀሜታ አለው። ሌላ ደግሞ ማግሌቭ ትሬንስ ማለትም በማግኔት የሚሰሩ ፈጣን የሆኑ ባቡሮችን ዲዛይን በማድረግ እጅግ ከፍተኛ የሆነ ጠቀሜታ ያለው ማቴሪያል ነው ማለት ነው። ስለዚህ ማግኔት በየቀኑ እንግዲህ ለምንጠቀማቸው ዲቫይሶች ኢፊሸንት የሆነ አገልግሎት በመሰጥ ወይም ኢፊሽንሲያቸውን የምንጠቀምባቸው ማሽኖች ኢፊሽንሲያቸውን በመጨመር እንዲሁም ደግሞ ሪኒዌብል የሆነ ኢነርጂ ሲስተም ላይ አፕላይ በመሆን ወይም አፕላይ በማድረግ ወይም ዋና ግብአት በመሆን እጅግ ከፍተኛ የሆነ ጠቀሜታ ያለው ዲቫይስ ነው ማለት ነው ማግኔት ማለት ነው። ስለሆነም አሁን ወደ ኩዌሽን ስሪ ስንቀጥል ደግሞ ምን ይጠይቀናል መሰላችሁ? ዲስክራይብ ዋት ኢዝ ሜንት ባይ ዘ ተርም ማግኔቲክ ፊልድ። ማግኔቲክ ፊልድ የምንለው ተርም ምን ማለት ነው? ዲስክራይብ አድርጉት እያለን ነው። ዲስክራይብ የምናደርገው በምን አይነት መንገድ ነው? ስለዚህ ማግኔቲክ ፊልድ ስንል a region around a magnet or a moving electric charge within which the force of magnetism acts ብለን እንመልሳለን። ስለዚህ ማግኔቲዝም የማግኔቲክ ፊልድ የምንለው በማግኔት ዙሪያ እንዲሁም ደግሞ በሚንቀሳቀስ ቻርጅ ልብ በል በሚንቀሳቀስ ቻርጅ ዙሪያ ያለ ሪጅን ሲሆን ይሄ ሪጅን ምንድን ነው? ማግኔቲክ ፎርስ ወይም የማግኔቲዝም ፎርስ ፕሮዲውስ የሚሆንበት ወይም ሌላ ማግኔቲክ ማቴሪያል ላይ ፎርስ አክት የሚደረግበት ሪጅን ነው ማለት ነው። ስለዚህ ሪጅን የሚለው ነገር ስታዩ ምንድን ነው ማለት ነው? ከፎርስ ጋር የተገናኘ ነው። ፎርስ አክት የሚደረግበት ሪጅን ምን እንለዋለን? በማግኔት ዙሪያ ያለው ማግኔቲክ ፊልድ እንለዋለን ማለት ነው። ኩዌሽን 4 ደግሞ ምን ይጠይቀናል መሰላችሁ? ማች ላይክ the static electric force there is a magnetic force between two magnets። እንግዲህ በሁለት ቻርጆች መካከል እንዳለው ኤሌክትሮስታቲክ ፎርስ፣ ስለዚህ በሁለት ማግኔቶች መካከልም ምን አለ ይለናል? there is a magnetic force። ስለዚህ ጥያቄው ምንድን ነው? how are the magnetic and electric force similar? how are they different? ስለዚህ ማግኔቲክ እና ኤሌክትሪክ ፎርስ ምንድን ነው የሚያመሳስላቸው? የሚያለያያቸውስ ነገር ምንድን ነው ብሎ እየጠየቀን ነው። ይህን ነገር ከዚህ በፊት ደግሜ ሰርቸው ነበር ኤክሰርሳይሶች ላይ ደግመን እንሰራዋለን። ያው ግን ደግመን ስንሰራው ምንድን ነው ማለት ነው? አንደርስታንዲንጋችሁ ይጨምራል ማለት ነው። ስለዚህ ሲሚላሪቲ እስኪ እንመልከት። ሲሚላሪቲው የመጀመሪያው ኤሌክትሪክ ፊልድስ አር ፕሮዲውስድ ባይ ቱ ካይንድስ ኦፍ ቻርጅ። ኤሌክትሪክ ፊልድ የሚፈጠሩ በሁለት አይነት ቻርጆች ነው። በምንና በምን? በፖዚቲቭ ኤንድ ኔጌቲቭ ቻርጆች ማለት ነው። ሌላው ደግሞ ማግኔቲክ ፊልድ ደግሞ ፕሮዲውስ የሚሆነው በሁለት አይነት ማግኔቲክ ፖሎች ነው። ምንና ምን?
ኖርዝ ኤንድ ሳውዝ ፖልስ። ስለዚህ ልዩነት እንግዲህ ተመሳሳይነታቸውን አየችሁ። እዚህ ጋር ሁለት አይነት ፖሎች አሉ ኤሌክትሪክ ፊልድ ላይ ፖዚቲቭ እና ኔጌቲቭ። ማግኔቲክ ፊልድ ላይ ሁለት ፖሎች አሉ ኖርዝ እና ሳውዝ። ሌላው የሚያመሳስለው ምንድን ነው ካላችሁ ደግሞ ላይክ ቻርጅ ሪፕል በት አንላይክ ቻርጅ አትራክት ኢች አዘር ብለን ነበር። ተመሳሳይ ቻርጆች ይገፋፋሉ፣ ተቃራኒ ቻርጆች ደግሞ ይሳሳባሉ። በተመሳሳይ ደግሞ ለማግኔትም ተመሳሳይ የሆኑ ፖሎች ይገፋፋሉ፣ ተቃራኒ የሆኑ ፖሎች ደግሞ ይሳሳባሉ ወይም አትራክት ይደራረጋሉ ማለት ነው። ዲፍረንሱ ላይ ደግሞ እንግባ እስኪ። ምንድን ነው የሚያለያያቸው? የሚያለያያቸው አንደኛው ነጥብ ምንድን ነው? ፖዚቲቭ ኤንድ ኔጌቲቭ ቻርጅ ካን ኤግዚስት ሴፓሬትሊ። ፖዚቲቭ እና ኔጌቲቭ ቻርጆች ለብቻ ሴፓሬትሊ ተነጣጥለው መገኘት ይችላሉ። ነገር ግን ማግኔት ላይ ኖርዝ እና ሳውዝ ፖል ማለት ነው ሁልጊዜም they always come together፣ አንዱ ከሌላኛው ተነጥሎ አይታይም፣ አንድ ላይ የምታገኟቸው ነገሮች ናቸው ማለት ነው። ሌላው ደግሞ ልዩነት ምንድን ነው? ኤሌክትሪክ ፊልድ ላይን ሃቭ ዲፍረንት ስታርቲንግ ኤንድ ኤንዲንግ ፖይንት። ኤሌክትሪክ ፊልድ ላይኖች ማለት ነው መነሻና መድረሻ አላቸው። ከፖዚቲቭ ቻርጅ ይነሳሉ፣ ኔጌቲቭ ቻርጅ ላይ ያርፋሉ ማለት ነው። ነገር ግን ማግኔቲክ ፊልድ ላይን ላይ ደግሞ ስትመለከቱ they are continuous loop፣ ኮንቲኒየስ የሆነ ዝግ የሆነ ሉፕን ያላቸው ማለት ነው። ስለዚህ ከማግኔት ውስጥ ብትመለከቱ ውጭ ብትመለከቱ ማግኔቲክ ፊልድ ላይኑ ምንድን ነው ሉፕ ይሰራል፣ ማለትም ክሎዝድ የሆነ የማይቋረጥ ሉፕ ይሰራል ማለት ነው። ስለዚህ ከምን ይለየዋል ማለት ነው? ከኤሌክትሪክ ፊልድ ይለየዋል ማለት ነው። ሌላው ደግሞ ኩዌስችን 5 ምን ይጠይቀናል መሰላችሁ? what happens to the poles of a magnet if it is cut in two pieces? እንግዲህ ማግኔትን ወደ ተለያዩ ብጥስጣሶች ብትቀይሩት ብትቆራረጡት ምን ይፈጠራል ነው የሚፈጠረው ነገር ምንድን ነው? each piece retain its own north and south poles። ማግኔትን ምንም እንኳን እንደፈለጋችሁ ብትቆራረጡት እያንዳንዱ ማግኔት ኖርዝ ሳውዝ ፖሎች አሉት። ለምን? በባህሪው ማግኔት ሳውዝ እና ኖርዝ ፖል ፈጽሞ የሚለያዩ ነገሮች አይደሉም ማለት ነው። ይሄ በጣም እጅግ አስገራሚ ነገር ነው ማለት ነው። በተፈጥሮ የምታገኙት አስገራሚ ነገር ነው። ሌላ እስኪ ወደ ኩዌስችን 6 ስንሄድ ደግሞ what happens when like magnetic poles are brought close together? ሁለት ማግኔቶች ማለትም ላይክ ማግኔቲክ ፖል ተመሳሳይ ማግኔቲክ ፖል አጠገብ ላጠገብ ብታደርጓቸው ብታጠጋጓቸው ምን ይፈጠራል ይላል። በሁለተኛነት ደግሞ ምን ጠይቀናል? what about when unlike magnetic poles are brought close together? ስለዚህ ተቃራኒ የሆነ ፖል ያላቸው ማግኔቶች አንደኛው ለሌላኛው አስጠግታችሁ ብታስቀምጡ ምን ይፈጠራል ነው። እንግዲህ መልሳችን ላይክ ፖልስ ሪፕል ኢች አዘር፣ ላይክ ፖልስ ምንድናቸው? አትራክት ኢች አዘር። ስለዚህ ተመሳሳይ የሆኑ ፖሎች ምንድናቸው? ይገፋፋሉ። እንደምትመለከቱት እዚህ ጋር ተመሳሳይ የሆኑ ፖሎች ሲገፋፋሉ፣ ተቃራኒ የሆኑ ፖሎች ደግሞ ይሳሳባሉ ማለት ነው። ኩዌስችን 7 ደግሞ draw the shape of the magnetic field around a bar magnet። በባር ማግኔት ዙሪያ ያለውን ማግኔቲክ ፊልድ ሳሉ ነው የሚላል። ስለዚህ ይህን ለመሳል እንግዲህ ምንድነው የምታደርጉት? ሲምፕሊ ሬክታንግላር የሆነ ሼፕ ታስቀምጣላችሁ። ታዲያ አንደኛውን ጫፍ ኖርዝ ማለት ትችላላችሁ፣ ሌላኛውን ጫፍ ሳውስ ትላላችሁ። ታዲያ ምንድነው የምታደርጉት? ከኖርዝ ትነሱና ማግኔቲክ ፊልድ ላይኖች ወዴት ነው የሚሄዱት? ወደ ሳውስ ፖል እየጠቆማችሁ በምትመለከቱት አይነት መንገድ ታሰምራላችሁ ማለት ነው። በእጃችሁ መስራት ትችላላችሁ። ታዲያ ስታደርጉ እንግዲህ ምን ትመለከታላችሁ? ፊልዱ ማግኔቲክ ፊልድ ላይኖቹ በጣም የሚጠጋጉበት የት ጋር ነው? ማግኔቲክ ፖሉ አካባቢ ነው። ከማግኔቲክ ፖሉ ግን ለምሳሌ ስትረቁ ወይም በማግኔቱ ሳይድ ከማግኔቱ ጎን እየራቃችሁ ስትሄዱ ደግሞ ማግኔቲክ ፊልድ ላይኖችን እንዲራራቁ አድርጋችሁ እንደዚህ አድርጋችሁ መሳል እጅግ በጣም ቀላል ነገር ነው ማለት ነው። ኩዌስችን 8 ላይ ደግሞ ስንሄድ ኤክስፕሌን ሃው ኤ ኮምፓስ ኒድል ኢንዲኬትስ ዘ ዳይሬክሽን ኦፍ ኤ ማግኔቲክ ፊልድ። አሁን ኮምፓስ ኒድል እንዴት ነው የማግኔቲክ ፊልድን አቅጣጫ የሚጠቁመው ነው። እሱም እንዴት ነው መሰላችሁ? when a compass is placed in a magnetic field ማግኔቲክ ፊልድ ውስጥ በምታስገቡት ጊዜ አሁን እንደምትመለከቱት ይህን ኮምፓስ ይህ የምትመለከቱት ማግኔቲክ ፊልድ ውስጥ በሚገባበት ጊዜ ምን ይፈጠራል? the needle which is a small magnet itself align with the field lines። ታዲያ የምትመለከቱት የኮምፓሱ ኒድል ከማግኔቲክ ፊልድ ላይኑ ጋር ምን ሲሆን ታያላችሁ ማለት ነው? አላይን ሲሆን ታያላችሁ። ማለትም ራሱን ኦሬንት ሲያደርግ ራሱን በማግኔቲክ ፊልድ ላይኑ ሲያስተካክል ታያላችሁ ማለት ነው። ታዲያ ይህ ሆነ ማለት
ምንድን እየነገራችሁ ነው ማለት ነው? ኮምፓስ ኒድሉ የማግኔቲክ ፊልዱን አቅጣጫ ይነግራችኋል ማለት ነው። ስለሆነ አሁን ደግሞ ወደ ኩዌሽን 9 እንሄዳለን። ኩዌሽን 9 ላይ ምን ይጠይቀናል? compare the magnetic field of the earth to the magnetic field of a bar magnet የመሬት ማግኔቲክ ፊልድ ከባር ማግኔት ጋር ማለትም የባር ማግኔት ፕሮዲስ ከሚያደርገው ማግኔቲክ ፊልድ ጋር ኮምፔር አድርጉት ነው። ስለዚህ ስናወዳድረው both the earth and a bar magnet generate magnetic field that have a dipole nature። ስለዚህ ሁለቱም መሬትና ባር ማግኔት ስትመለከቱ ዳይፖል የሆነ ወይም ሁለት ፖል ያለው ምን አለ ማለት ነው ማግኔቲክ ፊልድ ጄኔሬት ያደርጋሉ። ኖርዝ እና ሳውዝ በመባል የሚጠራው ማለት ነው። ሚኒንግ they have north and south ማለት ነው። ባጭሩ ኖርዝ እና ሳውዝ የሆነ ፖል ጄኔሬት ያደርጋሉ ማለት ነው። ስለዚህ ያ ምን ያደርጋቸዋል ማለት ነው? ያመሳስላቸዋል ማለት ነው። ኩዌሽን 10 ላይ ደግሞ ስንሄድ explain the difference between the geographical north pole and magnetic north pole of the earth የጂኦግራፊካል ኖርዝ ፖል እና የማግኔቲክ ኖርዝ ፖል ዲፍረንሱ ምንድን ነው? ልዩነቱ ነው የሚለው። ልዩነቱ ምንድን ነው? የመጀመሪያው ስለ ጂኦግራፊክ ኖርዝ ፖል ስንመለከት ጂኦግራፊክ ኖርዝ ፖል ስንል ትሩ ኖርዝ ፖል ነው፣ ትክክለኛው የኖርዝ ፖል ነው። and it is the fixed point at the north and earth's rotation axis located in Arctic Ocean አርክቲክ ኦሽን ማዕከል ላይ በመሬት በምትሽከረከርበት አክሲስ ላይ የሚጠቁመው ሴንተር ምን እንለዋለን? ትሩ ኖርዝ ፖል እንለዋለን ወይም ጂኦግራፊክ ኖርዝ ፖል እንለዋለን ማለት ነው። ሌላው ምንድነው? ማግኔቲክ ፖል ነው። ስለዚህ ኖርዝ ማግኔቲክ ፖል የምንለው ምንድነው? ኢትስ ኦልሶ ኖን አስ ማግኔቲክ ኖርዝ ፖል እንለዋለን። ኢት ኢዝ a point on the surface of the Earth's northern hemisphere at which the planet's magnetic field points vertically downward። ምንድነው ማግኔቲክ ኖርዝ ፖል የምንለው? የመሬት ማግኔቲክ ፊልድ ለመሬት ሰርፌስ ማለት ነው ወደ ታች የሚጠቁም ማለት ነው። ልክ ኖርዝ ፖል ላይ በምትቆሙበት ጊዜ ማግኔቲክ ፊልዱ ከሰማይ ልክ ወደ መሬት እዚህ ጋር ሰርፌስ አድርገን እንውሰደው የኖርዝ ፖል ሰርፌሱን። ታዲያ ማግኔቲክ ፊልዶቹ ወደ ዳውንዋርድ ኢንዲኬት የሚያደርጉበት ፖይንት ምን ይባላል ማለት ነው? ኖርዘርን ማግኔቲክ ፖል እና የኖርዘርን ማግኔቲክ ፖል ከጂኦግራፊካል ማግኔቲክ ፖልስ አፕሮክሲሜትሊ ማለት ነው በአቅራቢያው ወደ 11 አፕሮክሲሜትሊ ወደ 11.5 ዲግሪ ወይም 11 ዲግሪ አካባቢ ላይ የሚጠጋ ምንድን ነው ማለት ነው ቫሊዩ አለው ማለት ነው። ይሄ ቫሊዩ ምንድን ነው? ከኖርዘርን ጂኦግራፊክ ፖል ዲቬት የሚያደርግበት ወይም ዲፍሌክት የሚያደርግበት ወይም ኖርዘርን ማግኔቲክ ፖሉ ከጂኦግራፊክ ፖሉ የሚለያይበት አንግል ነው ማለት ነው። ኩዌሽን 11 ላይ ደግሞ ያለ ጥያቄ ያለ ምንድን ነው? ድራው ማግኔቲክ ፊልድ ላይንስ ፎር ቱ ሲሚላር ማግኔቲክ ፖልስ ኤንድ ቱ ዲሲሚላር ማግኔቲክ ፖልስ። ሁለት ተመሳሳይ የሆኑ ፖሎች እና ሁለት ተቃራኒ የሆኑ ፖሎች መካከል የሚፈጠረው ማግኔቲክ ፊልድ ድራው አድርጉ ነው የሚለን። እንዴት አድርገን ነው ስለን የምናሳየው? በዚህ አይነት መንገድ ነው። እንደምታዩት ሁለት ተመሳሳይ ፖሎች እዚህ ጋር ኖርዝ እና ኖርዝ ፖል ለምሳሌ ታያላችሁ። በሁለቱ መካከል የሚፈጠረው ፊልድ ኦፍ ላይን ምንድን ነው? አዌይ ፍሮም ኖርዝ ስለሆነ ከኖርዝ የሚወጣ ስለሆነ ማግኔቲክ ፊልድ ላይን ዳይሬክሽኑ። ታዲያ በሚወጣበት ጊዜ ምንድን ነው የሚያደርገው ማለት ነው? ይሄ ላይን ኦፍ ሪፐልሽን ይፈጠራል። ምንድን ነው? የሚገፋፉ ላይኖችን ታያላችሁ ማለት ነው። ስለዚህ የሚገፋፉ ላይኖች ይህን አይነት ፓተርን ይሰራሉ። ላይን ኦፍ አትራክሽን ደግሞ ተቃራኒ የሆኑ ሲሚላር የሆኑ ፖሎች ስትመለከቱ ተቃራኒ ፖሎች ላይ ምንድነው የሚሆነው? ከኖርዝ ከወጣ ፊልድ ላይኑ ሌላው ፊልድ ላይን ደግሞ ወደ ሳውዝ የሚገባ ከሆነ ምንድነው የሚያደርግ? ኮኦፕሬት ነው የሚያደርጉ። ስለሚተጋገዙ ፊልድ ላይኖቹ ምን ይሆናሉ ማለት ነው? እዚህ ጋር እንደምትመለከቱት ደንስ ይሆናሉ። ስለዚህ ጋር አትራክቲቭ የሆነ ላይን ኦፍ አትራክሽን ፊልድ ታያላችሁ። ስለዚህ የማግኔቲክ ፊልድ ላይኑ በተቃራኒ ፖሎች መካከል ያለው አትራክቲቭ ይሆናል። ለምን? ኮኦፕሬት ስለሚያደርጉ የአንደኛው ፖል የሚወጣው ፊልድ ሌላኛው ፊልድ ላይ ከሚገባው ፊልድ ጋር ምን ያደርጋል? አዳፕ ያደርጋሉ፣ ይደማመራሉ። ስለዚህ አትራክሽን ይፈጠራል ማለት ነው። ሌላው ኩዌሽን 12 ላይ ስንገባ አሁን ደግሞ ወደ ካልኩሌሽን ቤዝድ የሆኑ ጥያቄዎች እንገባለን። ምን ይለናል መሰላችሁ? ኩዌሽን 12 ዋየር 0.5 meter long carrying a current of 8 amp is at right angle to a uniform magnetic field። ስለዚህ እስኪ አብረን እየሳልን እንሄዳለን ማለት ነው። ምን እያለን መሰላችሁ?
0.5 ሜትር የሚያህል ገመድ አለን እያለ ነው። ታዲያ ይሄንን ገመድ እንደምትመለከቱት 0.5 ሜትር የሚያህል ሌንግዝ አለው። ስለዚህ ይሄ ከረንት ኬሪ የሚያደርገው ዋየር በውስጡ ያዘለው ከረንት ወይም አይ የምንለው ምንድን ነው? 8 አምፒር ነው። ስለዚህ 8 አምፒር የሚያህል ከረንት ያዘለው ገመድ ምን ይጠይቀናል መሰላችሁ? ለማግኔቲክ ፊልዱ 90 ዲግሪ ይሰራል እያለን ነው። ስለዚህ ማግኔቲክ ፊልዱን እኔ እዚህ ውስጥ የምጠቁምበት በቀይ መስመር ነው። ስለዚህ ለማግኔቲክ ፊልዱ 90 ዲግሪ የሚሰራ ከሆነ ይሄ የምትመለከቱት ምንድን ነው? ማግኔቲክ ፊልድ ነው ማለት ነው። ሶ ለማግኔቲክ ፊልዱ ወይም እዚጋ ቢን በለው 90 ዲግሪ ይሰራል ማለት ነው። ስለሆነም አሁን እየጠየቀን ያለው ምንድን ነው? the force on the wire is 0.4 ኒውተን ይለናል። አሁን ገመዱ ላይ አክት የተደረገው ፎርስ ምን ያህል ነው? 0.4 ኒውተን ነው። ሶ 0.4 ኒውተን አክት ከተደረገበት በኋላ ጥያቄው ምንድን ነው? what is the strength of the magnetic field? የማግኔቲክ ፊልድ ስትሬንግዙ ምን ያህል ቢሆን ነው 0.4 ኒውተን አክት ሊደረግበት የቻለው ነው። ስለዚህ ከዚህ ጊቨን ኢንፎርሜሽናችን ተነስተን ወደ ሶሉሽናችን ስንሄድ ሶሉሽናችን ውስጥ ስንገባ ፎርስ ኦን ከረንት ኬሪንግ ዋየር ማለት ምን ብለናል? ከረንት ሲባዛ በሌንግዝ ሲባዛ በማግኔቲክ ፊልድ ታይምስ the ሳይን ኦፍ the አንግል ቢትዊን them ሳይን ኦፍ ቴታ። ስለዚህ ቴታ የምንለው በከረንቱና በማግኔቲክ ፊልዱ መካከል ያለው አንግል ስለሆነ እሱ ደግሞ ራይት አንግል ስለሆነ ቴታ 90 ዲግሪ እንደሆነ እናውቃለን። ስለዚህ ቴታ 90 ዲግሪ ነው ማለት አሁን ኤክስፕሬሽናችንን ምን ይሆናል ማለት ነው? ፎርሳችን ማለት ከረንት ታይምስ ሌንግዝ ታይምስ ቢ ሳይን ኦፍ 90 ዲግሪ ይሆናል። እንግዲህ ሳይን ኦፍ 90 ዲግሪ ማለት ለእናንተ አልነግራችሁም ምንድን ነው? ቫሊዩ ዋን ነው ማለት ነው። ስለዚህ ይሄን ኤክስፕሬሽን ወደ ምን እንቀይረዋለን ማለት ነው? ፎርስ ማለት አይ ኤል ታይምስ ቢ በሚል ኤክስፕሬሽን እንቀይረዋለን ማለት ነው። ስለዚህ በቀላሉ አይ ኤል ቢ ከሆነ ወይም ኤል አይ ቢ፣ በነገራችን ላይ ይሄንን እኔ ለምሳሌ እንዴት አድርጌ ይዘው ነበር መሰላችሁ? ፎርስ ማለት አይ ኤል ቢ የሚለውን ነገር በኤል አይ ቢ ብዬ ልብ ብላችሁ መያዝ ትችላላችሁ። ስለዚህ ፎርስ ኢኳልስ ልብ ብላችሁ መያዝ ትችላላችሁ። በዚህ አጋጣሚ እንደምትፈልጉት ይኸው ራሳችሁ ፎርሙላዎችን ማስታወስ ትችላላችሁ። አሁን ነጥባችን ምንድን ነው? ይሄድንበት ያልነው ማግኔቲክ ፊልድ መፈለግ አይደል? ስለዚህ ማግኔቲክ ፊልድ ማለት ምንድን ነው ማለት ነው? ፎርሱን በቦት ሳይድ በምን እናካፍለዋለን? በከረንትና በሌንግዝ ማካፈል ማለት ነው። ስለዚህ ማግኔቲክ ፊልዳችንን በዚህ አይነት ኤክስፕሬሽን ነው የምናገኘው ማለት ነው። ስለዚህ እንደተሰጠን እንግዲህ ማግኔቲክ ፊልዳችንን ስናገኝ የፎርሳችን ማግኒቲዩድ ስንት ነው የተሰጠን? 0.4 ኒውተን ሲካፈል በምን ነው የምናደርገው? ከረንቱ ደግሞ የተሰጠን 8 አምፒር ነው። ታዲያ ሲባዛ በምንድን ነው የምናደርገው? 8 አምፒር ሲባዛ የሌንግዙ መጠን ደግሞ 0.5 ሜትር ነው ማለት ነው። ስለዚህ ይህንን የበለጠስ እንግዲህ አንድ ስቴፕ ወደኋላ ብናካፍል ምን ይሆናል? 0.4 ኒውተን ሲካፈል ለ4 አምፒር ሜትር ማለት ነው። ስለዚህ ደግሞ ውጤቱ ምን ይሰጣችኋል? ከ0.1 ኒውተን ፐር አምፒር ሜትር ነው። ኒውተን ፐር አምፒር ሜትር የሚለው ይሄ ኤክስፕሬሽን ምንድን ነው ብለን ነበረ? ከአንድ ቴስላ ጋር እኩል ነው ብለናል። ስለዚህ ውጤታችን ጠቅላላ 0.1 ቴስላ ብለን መልሳችንን እንመልሳለን ማለት ነው። አሁን ደግሞ ወደ ኩዌስችን 13 እንሄድ እስኪ። ምን ይጠይቀናል መሰላችሁ? the current through a wire 0.8 meter long is 5 amp ይለናል። እንግዲህ በ0.8 ሜትር ያለው ገመድ የሚፈሰው የከረንት ማግኒቲዩድ 5 አምፒር ነው ይለናል። ታዲያ the wire is perpendicular to a 0.6 ቴስላ magnetic field ከ0.6 ቴስላ ማግኒቲዩድ ካለው ማግኔቲክ ፊልድ ጋር ምንድን ነው ይለናል? ፐርፐንዲኩላር ነው ይለናል። ፐርፐንዲኩላር ነው ይለናል ማለት 90 ዲግሪ ይሰራል ማለት ነው። ሶ what is the magnitude of the force on the wire? ስለዚህ አሁን እዚህ ጋር የቅጣጫ ነገር ስላልተጠየቀን ስለዚህ ገመዱን በምን ማሰብ እንችላለን? እንደምትመለከቱት በዚህ አይነት መንገድ እናስበው። ስለዚህ የከረንቱ መጠን ተሰጥቶናል። አይ እንበል እሱ ስንት ነው? 5 አምፕ ነው።
የገመዱ እርዝመት ደግሞ ወይም ሌንግዙ ምን ያህል ነው? ኤልን በለው የገመዱ ርዝመት 0.8 አምፒር ነው። ስለዚህ በተጨማሪም እንግዲህ ማግኔቲክ ፊልዱ ለከረንቱ ምንድን ነው 90 ዲግሪ ይሰራል እያለን ነው። ስለዚህ 90 ዲግሪ የሚሰራ ከሆነ እንደምትመለከቱት ማለት ነው። ስለዚህ ቴታ 90 ዲግሪ ነው። በተጨማሪም ደግሞ የማግኔቲክ ፊልድ ስትሬንግዙ ወይም ቢ ምንድን ነው? 0.6 ቴስላ ነው። ሶ ጥያቄው ምንድን ነው ካላችሁኝ እዚህ ጋር የተጠየቀን ዋት ኢዝ ዘ ማግኒቲዩድ ኦፍ ዘ ፎርስ ነው። የፎርሱ ማግኒቲዩድ ምን ያህል ነው? ስለዚህ ወደ ሶሉሽናችን ብንገባ ምንድን ነው የምናደርገው? ፎርስ ማለት እንደምታስታውሱት አይ ታይምስ ሌንግዝ ታይምስ ዘ ማግኔቲክ ፊልድ ታይምስ ሳይን ኦፍ ቴታ ነው። ስለሆነም አንድ ስቴፕ ወደ ታች ብንሄድ አይ ታይምስ ኤል ታይምስ ቢ ሳይን ኦፍ 90 ዲግሪ አይደለም። ስለዚህ ሳይን ኦፍ 90 ዲግሪ ደግሞ ዋን ነው። ስለዚህ ኤክስፕሬሽናችን አይ ታይምስ ኤል ታይምስ ቢ ማድረግ ነው ማለት ነው። ስለዚህ ምንድን ነው የምናደርገው? ስለዚህ ፎርሳችን ማለት አይ ኤል ታይምስ ቢ ነው፣ ወይም ልብ ብላችሁ ያዙት ያልኳችሁ ማለት ነው። ስለዚህ የከረንታችን ማግኒቲዩድ 5 አምፕ ነው ሲባዛ በሌንግዙ which is 0.8 ሜትር። ሌላው ደግሞ የማግኔቲክ ፊልድ ስትሬንግዙ ደግሞ 0.6 ቴስላ ነው። ልብ በሉ። አሁን እንግዲህ ምንድነው የምናደርገው? ወደ ፕሮፐር ዩኒቱ እንቀይራለን። እንግዲህ ልብ በሉ እዚህ ላይ እንደ ፉት የምሰጣችሁ እዚህ ጋር 1 ቴስላ ስንል ምን ብለናል? 1 ኒውተን ፐር አምፒር ሜትር ጋር እኩል ነው ብለን ነበር አይደለ? ስለዚህ አሁን የምናደርገው ምንድን ነው? ወደ የፕሮፐር ዩኒቱ እንቀይረዋለን። ስለዚህ መጀመሪያ ቁጥሮችን ብናበዛቸው 5 ታይምስ 0.8 ታይምስ 0.6 ውጤቱ የሚመጣላችሁ ምንድን ነው? 2.4 ይሰጣችኋል። ታዲያ ዩኒቱን ስናስቀምጥ አምፒር ሜትር ቴስላ ነው። ታዲያ ቴስላ የሚለውን ነገር ወደ ፕሮፐር ዩኒቱ እዚህ ጋር በምትመለከቱት መንገድ እንቀይረዋለን። ስለዚህ 2.4 አምፒር ሜትር ታይምስ ስለዚህ 1 ቴስላ ስንል 1 ኒውተን ፐር አምፒር ሜትር ነው። ታዲያ አምፒር ሜትር የሚለው በአምፒር ሜትር ዲኖሚኔተሩን ያጠፈዋል ማለት ነው። ስለዚህ ቶታሊ ምን አገኘን ማለት ነው? የፎርሱ ማግኒቲዩድ 2.4 ኒውተን የሚያህል ነው ማለት ነው። ወደ ኩዌስችን 14 እንሄድ እስኪ። ኩዌስችን 14 ደግሞ የሚጠይቀን ነገር ምንድን ነው? አን ኤሌክትሪክ ዋየር ኢን ዘ ዋል ኦፍ ቢልዲንግ ካሪስ ኤ ከረንት ኦፍ 25 አምፕ ቨርቲካሊ አፕዋርድ ዋት ኢዝ ዘ ማግኔቲክ ፊልድ አት ኤ ዲስታንስ ኦፍ 10 ሴንቲሜትር ፍሮም ዘ ዋየር ይለናል። አንድ ቀጥ ያለ ገመድ አለ ይለናል። የገመዱ እንግዲህ ገመዱ እንደምትመለከቱት የሆነ ቢልዲንግ ላይ ያለ ገመድ ነው። ታዲያ ኬሪ የሚያደርገው የሚሸከመው የከረንት መጠን 25 አምፒር ነው። ስለዚህ የአቅጣጫውም ወዴት ነው ይለናል? ቨርቲካሊ አፕዋርድ። ስለዚህ ወደ ላይ የሚጠቁም ከረንት አለ ብሎናል። ስለዚህ this is the current I which is 25 አምፕ የሚያህል ማግኒቲዩድ ያለው ማለት ነው። ስለሆነም ከ10 ሴንቲሜትር ርቀት ላይ ወይም ዲ የምንለው ርቀቱ ከ10 ሴንቲሜትር ወይም ወደ ሜትር እንቀይረው፣ ወደ ትክክለኛው ዩኒት ስንቀይረው ወደ 0.1 ሜትር ርቀት ላይ ያለው የማግኔቲክ ፊልድ ስትሬንግዝ እየጠየቀን ነው። ማግኔቲክ ፊልዱ ምን ያህል ነው ብሎ እየጠየቀን ነው። ታዲያ ይህንን ስንሰራ ወደ ሶሉሽናችን ስንገባ ምንድን ነው ማግኔቲክ ፊልድ ማለት ምን ብለናል? ፎር ስትሬት ከረንት ካሪንግ ዋየር ወይም ቀጥ ያለ ከረንት ያዘለ ገመድ ለሱ የምንጠቀመው ፎርሙላ ምንድን ነበረ? the magnetic permeability mu naught times the current I divided by ምን ብለን ነበረ? 2 pi times d ብለን ነበረ። d የምንለው ዲስታንስ ፍሮም the wire ነው። አይ ደግሞ የከረንቱ ማግኒቲዩድ ነበረ። ስለዚህ ይህንን ፎርሙላ ተጠቅመን ነው የምናሰላው ማለት ነው። በተጨማሪም ደግሞ የማግኔቲክ ፐርሚያቢሊቲ የምንለው ማለት ነው። ማግኔቲክ ፐርሚያቢሊቲያችን ሚዩ ኖት የምንለው ቫሊዩ 4 ፓይ ታይምስ 10 ዘ ፓወር ኦፍ 7 ምንድን ነበር ያልነው? ቴስላ ሜትር ፐር አምፒር የሚያል ማግኒቲዩድ ያለው ነው፣ ወይም ኮንስታንት ነው። ስለዚህ ሁል ጊዜ ስታሰሉ
ኤግዛምም ላይ ቢሆን ይሄ ቁጥር ይሰጣችኋል። ከፈተና ወረቀታችሁ ናሽናል ኤግዛም ብትወስዱ ከፈተና ወረቀታችሁ መጀመሪያ ላይ የሚሰጥ ኮንስታንት ነው ማለት ነው። ስለዚህ አሁን ሰብስቲቱት አድርገን ስንሰራ እናደርጋለን 4 ታይምስ ፓይ ታይምስ 10 ዘ ፓወር ኦፍ 7 ቴስላ ሜትር ፐር አምፒየር እናደርግና በምን እናበዛለን? በ25 አምፒየር እናበዛለን። በምን እናካፍላለን? 2 ታይምስ ፓይ ታይምስ ዲ which is 0.1 ሜትር ማለት ነው። ልብ በሉ እዚህ ላይ አሁን ዩኒት ነው መጀመሪያ ካንስል ማድረግ ያለባችሁ። አሁን እዚህ ጋር እንደምታዩት አምፒር በአምፒር ካንስል ይሆናል። ሌላው ምንድን ነው? ሜትር ነው። ሜትር ዲኖሚኔተር ላይ ያለውን ሜትር ያጠፋላችኋል። ሌላው በቀላሉ ያው ፓይን ማጥፋት ትችላላችሁ። እንደዚህ እያደረጋችሁ መጀመሪያ ኢሊሚኔት አድርጉ። ሁልጊዜም ካልኩሌት ስታደርጉ በትክክለኛው ዩኒት ያው መቀየራችሁ አይረሳም። መጀመሪያ ወደ ሴንቲሜትር ከሆነ ወደ ሜትር፣ ወደ ሚሊ አምፕ ከሆነ ወደ አምፕ፣ ቴስላ ሚሊ ቴስላ ከሆነ ወይም ማይክሮ ቴስላ ከሆነ ወደ ቴስላ መቀየራችሁን አትርሱ። ከዛ በኋላ ነው የካልኩሌሽን ስራ መጀመር ያለባችሁ። ስለዚህ በቀላሉ አሁን እዚጋ እንደምታዩት 4 ሲካፈል በሁለት ያው ምን ይሰጠናል? 2 ይሰጠናል። በ25 ብታበዙት ምን ይሰጣችኋል? 50 ሰጣችሁ አይደለ? ስለዚህ 50 ሲካፈል 0.1 ማለት ስንት ማለት ነው? 50 ሲካፈል 0.1 ማለት 500 ማለት ነው። ስለዚህ this is equivalent to ብለን 500 times 10 the power of 7 የቀረው ምንድነው? ቴስላ ነው አይደለ? ዩኒታችን ቴስላ ብለን እናስቀምጣለን። ይህንን የበለጠ ወደ ሳይንቲፊክ ኖቴሽን ብትቀይሩት ስለዚህ 500 ማለት 5 times 10 the power of 2 አይደለም? times 10 the power of 7 ቴስላ ታደርጋላችሁ። ጠቅላላ ስታደርጉት 5 times እንግዲህ ቁጥር ሲባዛ ምንድነው የሚሰጣችሁ? የኮመን ቤስ ትወስዱና ፓወሮችን ስትጀምሩ ወይም ኤክስፖነንቶችን ስትደምሩት ምን ይሰጣችኋል? 10 the power of 9 ቴስላ ማለት ነው። ስለዚህ የማግኔቲክ ፊልድ ስትሬንግዙ እዚህ ጋር ስለ ስትሬንግዙ ብቻ ስለተጠየቅን 5 times 10 the power of 9 ቴስላ የሚያህል ነው ማለት ነው። በመጨረሻ ደግሞ ኢኩዌሽን 15 አብረን እንስራ። ምን ይለናል? Determine the magnitude and direction of magnetic force on an electron traveling at 8.75 times 10 the power of 5 meters per second horizontally to the east and vertically upward of magnetic field 0.75 ቴስላ። መልካም፣ ይህንን እንግዲህ በስዕላዊ መንገድ ላሳያችሁ። እሺ አሁን ስለዚህ ምን መሰላችሁ? እዚህ ላይ እንደምትመለከቱት የኤሌክትሮን እንግዲህ ወደ ምስራቅ ትራቭል የሚያደርግ ወይም ወደ ምስራቅ በጣም በ8.78 ታይምስ 10 the power of 5 ሜትር ፐር ሰከንድ የምትጓዝ ኤሌክትሮን አለች። እንግዲህ ኤሌክትሮኗ ወደ ምስራቅ ነው የምትጓዘው እንደምትመለከቱት ማለት ነው። ስለዚህ በምትጓዝበት ጊዜ ማግኔቲክ ፊልዱ የሚጠቁመው ምንድነው? ቨርቲካሊ አፕዋርድ። አሁን እዚጋ እንዳመለከትኩት ይህንን የመሬት ሰርፌስ አድርጋችሁ ሰዱት። ኢስት ወደዚህ ከሆነ ዌስት እንደምትመለከቱት ነው። ኖርዝ ደግሞ በጠቆምኩት አቅጣጫ ላይ ይመለከታል። ይሄን 3 ዳይሜንሽናል ሪፕሬዘንቴሽን ነው እንደምትመለከቱት። ሳውስ ደግሞ የኖርዝ ተቃራኒ ማለት ነው። አሁን መጀመሪያ ማግኒቲዩዱን እንፈልጋለን። ከዛ ነው ምን የምናገኘው? ስለ ዳይሬክሽኑ እናወራለን ማለት ነው። ስለዚህ መጀመሪያ እስኪ ኳንቲቲዎቻችን እንፈልግ፣ የተሰጡትን እናስቀምጥ። ምን ተሰጥቶናል? ማግኔቲክ ፊልድ ማግኒቲዩዱ 0.75 ቴስላ ተሰጥቶናል። ስፒዱ ኦፍ ዘ ኤሌክትሮን የኤሌክትሮን ስፒድ 8.75 ታይምስ 10 ዘ ፓወር ኦፍ 5 ሜትር ፐር ሰከንድ ተሰጥቶናል። ሌላ ልትረሱት የማይገባው የኤሌክትሮን ቻርጅ ማግኒቲዩድ ነው። እንግዲህ የኤሌክትሮን ቻርጅ ማግኒቲዩድ አፕሮክሲሜትሊ የምንወስደው ቫሊዩ 1.6 ታይምስ 10 ዘ ፓወር ኦፍ ማይነስ 19 ኮሎምብ ነው። ስለዚህ ይህን ያህል ማግኒቲዩድ ወስደናል። ሌላው ደግሞ በቬሎሲቲው እና በማግኔቲክ ፊልዱ መካከል ያለው ነገር አንግል ምንድን ነው? 90 ዲግሪ ስለሚሰሩ ቢኮዝ ወደ ኢስት ያለው አቅጣጫና ቨርቲካሊ አፕዋርድ ሲሆን ማግኔቲክ ፊልዱ ምንድን ነው ማለት ነው? አንግሉ 90 ዲግሪ ነው ማለት ነው። ስለዚህ ይሄ ምን ይሰጣችኋል ማለት ነው? ሳይን 90 በተመሳሳይ እዚህ ጋር ማስላት እንችላለን። ሳይን 90 ዲግሪ 1 ይሰጠናል ማለት ነው። ስለዚህ እነዚህን ነገሮች ወደ ኤክስፕሬሽናችን እንወስዳቸዋለን።
ምንድነው? ስለዚህ ወደ ሶሉሽናችን ስንገባ አሁን መጀመሪያ የተጠየቅነውን ነገር እንዳንረሳ፣ ፎርሱ ምን ያህል ነው አይደል የተጠየቅን። ስለዚህ ምን ያህል ነው ፎርሱ ብለን ከተጠየቀን ሶሉሽናችን ፎርስ ማለት ምን ብለናል? ፎርስ ኦን ኢች ሙቪንግ ቻርጅ ማለት the magnitude of the charge times the speed times the magnetic field and the sine of the angle between them ቴታ ብለናል። አሁን ኪው የምንለው እኛ ኤሌመንታሪ ቻርጅ ኢ ነው። ቬሎሲቲው ያው ስፒዱ ቪ ነው። the magnetic field ቢ ነው። ከዚያ ሳይን ኦፍ 90 ዲግሪ እናደርጋለን። ያው ሳይን ኦፍ 90 ዲግሪ 1 ስለሆነ አሁን በቀጣይ የምናደርጋለን ማለት ነው። ፎርሳችን ማግኒቲዩዱ ምንድነው ማለት ነው? ኤሌመንታሪ ቻርጅ ኢ ታይምስ ቪ ታይምስ ቢ ይሆናል ማለት ነው። ስለዚህ ይሄንን ማስላት ብቻ ነው የሚጠበቅብን። ስለዚህ ኤሌመንታሪ ቻርጁ ስንት ነው የተሰጠን? 1.6 ታይምስ 10 ዘ ፓወር ኦፍ ማይነስ 19 ኮለምብ በምን እናበዛዋለን? በስፒዱ ማለት ነው። እሱም ደግሞ 8.75 ታይምስ 10 ዘ ፓወር ኦፍ 5 ሜትር ፐር ሰከንድ ሲባዛ የማግኔቲክ ፊልድ ስትሬንግዙ ያው 0.75 ቴስላ ማለት ነው። ስለዚህ ይሄንን እንግዲህ ያው ምንድነው የምናደርገው? መጀመሪያ ያው እንደምታውቁት ቁጥሮችን ማብዛት ነው። ከዛ ወደ ዩኒት እንሄዳለን ማለት ነው። ስለዚህ ቁጥሮችን ስናበዛ 1.6 ያው ኮፊሽንቶችን መጀመሪያ ብታበዟቸው ይመረጣል። ኮፊሽንቶቹ 1.6 ታይምስ 8.75 ታይምስ 0.75 ይህንን እንደገና በምናበዛዋለን ኮፊሽንቱን በኤክስፖነንቱ 10 ዘ ፓወር ኦፍ ማይነስ 19 ታይምስ 10 ዘ ፓወር ኦፍ 5 ማለት ነው። ከዚያ ዩኒቶቹን ስናስቀምጥ ኮለምብ ታይምስ ሜትር ፐር ሰከንድ ታይምስ ቴስላ ዩኒቱ ላይ እንመለሳለን። ስለዚህ ኮፊሽንቶችን ይህንን ቁጥር ብታበዙት ምን ይሰጣችኋል? እዚህ ጋር የምትመለከቱት ቁጥር ብታበዙት 10.5 ይሰጣችኋል። ታይምስ እናደርግና ወደ ኤክስፖነንቱ ስንገባ ደግሞ 10 ዘ ፓወር ኦፍ ያው ማይነስ 19 ፕላስ 5 ማድረግ ነው። ኮመን ቤዝ ወስደን ኤክስፖነንቶችን መደመር ማለት ነው። ስለሆነም በምንደምሩበት ጊዜ ስለዚህ ማይነስ 19 ፕላስ 5 እንግዲህ ለእናንተ አይነገርም ምን ይሰጠናል? ማይነስ 14 ማለት ነው። ስለዚህ ማይነስ 14 አገኘን። አሁን ወደ ዩኒቱ እንምጣ እስኪ። ወደ ዩኒቱ ስንመጣ አሁን ኮለምብ ምንድን ነው? እዚህ ጋር የምታዩት ኮለምብ ቴስላ ሜትር ፐር ሰከንድ የሚል አለ። አዘዋውራችሁ ማስቀመጥ ትችላላችሁ። አሁን ይሄ እንዴት ነው ወደ ኒውተን የሚቀየር ነው? በቀላሉ እንዴት ነው የምናደርግ መሰላችሁ? እንግዲህ ቴስላ ማለት ምን እንደሆነ ነግሬያቸዋለሁ። እዚህ ላይ እንደምትመለከቱት 1 ቴስላ ማለት 1 ኒውተን ፐር አምፒር ሜትር ነው ብያችሁ ነበረ። ስለዚህ እሱን እናስቀምጣለን። ስለዚህ እናለን እዚህ ጋር ውጤታችን 10.5 ታይምስ 10 ዘ ፓወር ኦፍ ማይነስ 14 እናደርግና ብራኬት ላይ ኮለምብ 1 ኒውተን ያው ቴስላ ማለት ነው ፐር አምፒር ሜትር ታይምስ ሜትር ፐር ሰከንድ ነው። እዚህ ጋር እንደምትመለከቱት ሜትር በሜትር ይጠፋል ማለት ነው አይደለም? እንግዲህ የሚቀረን ምንድን ነው ማለት ነው? ከዚህ በኋላ የሚቀረን ሜትር ከጠፋ በኋላ የምታገኙት ውጤት ምንድን ነው የሚሆነው? 10.5 ታይምስ 10 ዘ ፓወር ኦፍ ማይነስ 14 እናደርግና ምን ይሰጠናል? ኮለምብ ኒውተን እናደርግና ፐር አምፒር ሰከንድ ነው። አሁንም አልጨረስንም። ስለዚህ አሁን እዚህ ጋር ምንድን ነው የምናደርገው? አምፒር የሚለውን ዩኒት እንወስዳለን። 1 አምፒር ማለት ምን ማለት ነው? 1 አምፒር ማለት 1 ኮለምብ ፐር ሰከንድ ብለን ነበር እንደምታስታውሱት የከረንት ዴፊኒሽናችን ላይ። ስለዚህ እሱን እናስገባለን። በምናስገባበት ጊዜ አሁን ውጤታችን 10.5 ታይምስ 10 ዘ ፓወር ኦፍ ማይነስ 14 ያው ደጋግሜ ስለደገምኩት ብዙም አትሰላችሁም ብዬ ተስፋ አድርጋለሁ። ስለዚህ ኮለምብ ኒውተን እናደርግና ዲቫይድድ ባይ ስለዚህ 1 ኮለምብ ፐር ሰከንድ ታይምስ ሰከንድ ነው። ስለዚህ ልብ በሉ ሰከንድ በሰከንድ ጠፋ ማለት ነው አይደለም? ሌላ ምን ታያላችሁ? ኮለምብ ደግሞ በኮለምብ ይጠፋል ማለት ነው። ስለዚህ ምን ቀረ ማለት ነው? የቀራችሁ ኒውተን ነው ማለት ነው። ስለዚህ በጠቅላላ ምን ማለት እንችላለን ማለት ነው? ውጤታችንን
ይህንን ካንስል አድርጋለሁ። ይኸው ካንስል አውት አድርጌ የቀረኝ ውጤት ምንድን ነው ማለት ነው? የቀረኝ ውጤት 1 ኒውተን ነው ማለት ነው። ስለዚህ ዩኒቱ እንደምትጠብቁት ሞላችሁ ኒውተን ነው። አንዳንዴ ፈተናም ላይ ስትሆኑ ለምሳሌ ይህን ያህል ዩኒት ካንስል አውት ማድረግ አይጠበቅባችሁም። ይኸው እያሰላችሁ ያላችሁት ነገር ፎርስ ስለሆነ ታውቃላችሁ። ሌላ ደግሞ በፕሮፐር ዩኒቱ ከተገለጸ ማለትም ቻርጁ በኮለም ስፒዱ ደግሞ በሜትር ፐር ሰከንድ ማግኔቲክ ፊልዱ ደግሞ በቴስላ ከተገለጸ ይህ አይነት ዩኒቶች መጨረሻ ላይ ኒውተን እንደሚመጣ ፈጽማችሁ ልትጠራጠሩ አይገባም ማለት ነው። ስለዚህ ትኩረት የምታደርጉት ቁጥሩ ላይ ነው። መጀመሪያ ዩኒቱን በትክክል ከተቀመጠ ማረጋገጥ ከቻላችሁ ከዛ በኋላ እናንተ ቴኬር ማድረግ ያለባችሁ ቁጥሮችን በደንብ ማባዛት ነው። ስለሆነም በዚህ መሰረት ውጤታችን ይህን ያህል ይሆናል ማለት ነው። እና እንደምትመለከቱት ማግኒቲዩዱ በጣም እጅግ አነስተኛ የሆነ ፎርስ ነው። ለምን? ኤሌክትሮን ያለው የቻርጅ መጠን በጣም አነስተኛ ስለሆነ። አሁን ወደ ዳይሬክሽኑ እንሂድ እስኪ። ኤሌክትሮኑ ላይ አክት የሚደረገውን ፎርስ አቅጣጫ ስንፈልግ፣ በነገራችን ላይ ለኔጌቲቭ ቻርጆች አክት የሚደረገው ፎርስ ስንፈልግ ለፖዚቲቭ ቻርጆች ራይት ሃንድ ሩል ነው የምንጠቀም። ለኔጌቲቭ ቻርጆች ደግሞ በዚህ አጋጣሚ ልነግራችሁ የምፈልገው ሌፍት ሃንድ ሩል ነው የምንጠቀም። ሌፍት ሃንድ ሩል ስንጠቀም አውራ ጣታችን የምትመለከቱት አውራ ጣት ወዴት ነው የሚጠቁመው? ወደ በቬሎሲቲው አቅጣጫ ይጠቁማል። ሌሎች ጣቶች ደግሞ ወዴት ይጠቁማሉ? ሌፍት ሃንድ ሩል ስለምንጠቀም ማለት ነው በማግኔቲክ ፊልድ አቅጣጫ ይሆናል ማለት ነው። ታዲያ በዚህ መልክ ነው የሚጠቆመው ማለት ነው። ስለዚህ ይሄ የምትመለከቱት የግራ እጃችሁ ጀርባ ማለት ነው። ስለዚህ ፓልሙ ወይም የመሀል እጃችሁ ቤት ነው የሚገኘው ማለት ነው። ከእጃችሁ ወደ ማለትም ፊት ለፊት ማለትም አዌይ ፍሮም ዮር ሃንድ ማለት ነው። እንደምትመለከቱት አቅጣጫው ወደ ኖርዝ ዳይሬክሽን ይሆናል ማለት ነው። ስለዚህ ማቅጣጫው ወይም የፎርሱ ዳይሬክሽን ምን ይሆናል ማለት ነው? the direction of the force ምንድን ነው የሚሆነው? ወደ ኖርዝ ነው የሚሆነው ማለት ነው። ስለዚህ ኖርዝ ዳይሬክሽኑ ነው ማለት ነው። ስለዚህ በነበረን እንግዲህ ቆይታ ጥሩ የሆነ እንግዲህ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ጥያቄዎችን መላልሳችሁ እንድትሰሯቸው ላሳሳችሁ እፈልጋለሁ። ስለነበረን ጊዜ እያመሰገንኩ ደህና ሁኑ። ቻው ቻው።